ጌታችን ኢየሱስ ክርስቶስ ግን እርሱ ወይንም ወላጆቹ ኃጢአት አልሰሩም፣ የእግዚአብሔር ሥራ በእርሱ እንዲገለጥ እንጂ ብሎ ወደ መሬት እንትፍ አለ። በምራቁ ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። እየተመራ ሄደ፣ እያየም ተመለሰ። ሁሉም ዓይኑ ታውሮ በመንገድ ዳር ተቀምጦ ሲለምን ያውቁት ነበር። ዓይኖቹ በርተውለት ቢያዩ እርሱ ነው አይደለም ብለው ተገረሙ። ሌሎች እርሱ ነው፣ ሌሎች ደግሞ አይደለም እርሱ አይደለም አሉ። እርሱ ግን እኔ ነኝ አለ። ታዲያ ዓይኖችህ እንዴት ተከፈቱ? እንዴትስ ማየት ቻልክ አሉት። ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ዳነኝ፣ ብርሃኔን መለሰልኝ አላቸው። ያ ሰው ወዴት ነው አሉት። አላውቀውም አላቸው። ጌታችን ኢየሱስ ክርስቶስ የዚህን ሰው ዓይን ያበራበት ቀን የሰንበት ቀን ነበርና እንዴት ይህ ሰው ሰንበትን አያከብርም? እንደምን በሰንበት ዓይንህን ያበራል? ብለው ዓይነ ስውር የነበረውን ሰው ሞገቱት። እንዴት ኃጢአተኛ ሰው ይህንን ያደርጋል? ብለው ጨቀጨቁት። ስለ ሰውየው አንተ ምን ትላለህ? ብለው ፈሪሳውያኑ ዓይነ ስውር የነበረውን ሰው ጠየቁት። እርሱ ነቢይ ነው አላቸው። በፈሪሳውያን ዘንድ በዚህ ምክንያት በመሃላቸው መለያየት ተፈጠረ። ዕውር የነበረውን ሰው ወላጆች ጠሩና ይሄ ዕውር ሆኖ የተወለደው ልጃችሁ ነው ብለው ጠየቋቸው። አዎን አሉ እናትና አባቱ። ይሄ ልጃችን ነው፣ ዕውር ሆኖ እንደተወለደ እናውቃለን አሉ። ዓይኖቹን ማን እንደከፈተ ግን እኛ እናውቅም፣ እርሱ ሙሉ ሰው ነውና ራሱን ጠይቁት አሉ። ፈሪሳውያኑን ፈርተዋልና። ፈሪሳውያኑ ያንን ዓይነ ስውር የነበረ ሰው መልሰው ጠርተው እግዚአብሔርን አክብር፣ ይሄ ኢየሱስ የተባለው ሰው ኃጢአተኛ መሆኑን እኛ እናውቃለን አሉ። ፈሪሳውያኑ በሰንበት ዓይነ ስውር ለነበረ ሰው የዓይኑን ብርሃን ስለመለሰለት። ዓይነ ስውሩ ግን መልሶ ኃጢአተኛ መሆኑን አላውቅም፣ ዓይነ ስውር እንደነበርኩ አሁን ግን ለዓይኔ ብርሃን ሰጥቶ ማየት እንደምችል አውቃለሁ አላቸው። እኛ ግን ከወዴት እንደሆነ አናውቅም፣ እኛ የሙሴ ደቀ መዛሙርት ነን አሉ። እርሱ የሙሴ ጌታ እንደሆነ አልገባቸውም። ከኢየሩሳሌም አጠገብ ባለው ቢታንያ በተባለው መንደር ማርያም፣ እህቷ ማርታና ጌታ የሚወደው ወንድማቸው አልዓዛር ይኖሩ ነበር። ጌታን በቤታቸው እየተቀበሉ ያስተናግዱት ነበር። ጌታ ሆይ እነሆ የምትወደው ታሟል፣ ሳይሞትብን ድረስ ብለው መልእክተኛ ላኩበት። ይሄ አልዓዛር ሕመም የእግዚአብሔር ልጅ እርሱን አስነስቶ በጌትነት ይገለጥ ዘንድ ነው እንጂ ለሞት አይደለም ብሎ መልእክተኞቹን መለሳቸው። ጌታችን ኢየሱስ ክርስቶስ መታመሙን ሰምቶ 2 ቀን በነበረበት ስፍራ ዋለ። ለኢየሩሳሌም 15 ምዕራፍ ያህል ቅርብ ወደ ነበረችው ወደ ቢታንያ መንደር መልእክቱ በደረሰው በ4ኛው ቀን ጌታችን ኢየሱስ ክርስቶስ መጣ። አልዓዛር ሞቶ ዘመዶቹና እህቶቹ አልቅሰው ገንዘው ቀብረውት ነበር። ማርታ የኢየሱስ ክርስቶስን የመምጣት ወሬ ስትሰማ ልትቀበለው ወጣች። ጌታ ሆይ አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር አለችው። ድውይ የሚፈውስ እንጂ ሙት የሚያስነሳ አልመሰላትም ነበር። አንቺ አላመንሽም እንጂ ወንድምሽ ይነሳል አላት ኢየሱስ ክርስቶስ። አውቃለሁ በዕለተ ምጽአት ሙታን በሚነሱበት ጊዜ እንዲነሳ አውቃለሁ አለችው። ጌታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ያጽናኗቸው ከእነርሱ ጋር በቤት የነበሩ ወዳጅ ዘመዶቻቸው ለቀስተኛው ሁሉ ተሰባሰበ። ማርታ ማርያምን ጠራቻት። ማርያም ኢየሱስ ክርስቶስን ስታይ እንደ እህቷ እንደ ማርታ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ኢየሱስ ክርስቶስም ማርያም ስታለቅስ ከእርሷ ጋር ያሉት አይሁድ ሁሉ ሲያለቅሱ አይቶ
ስለ አልዓዛር አለቀሰ። በመንፈሱ አዘነ፣ በራሱም ታወከ፣ እምባውን አፈሰሰ። ወዴት አኖራችሁት አለ። ነገሩት። የሚከተሉትን አዘዛቸው። ድንጋዩን ከመቃብሩ ላይ አነሱት። የሞተው የአልዓዛር እህት ማርታ ጌታ ሆይ 4ኛ ቀን ሆኖታልና አሁን ይሸታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት። ድንጋዩን አነሱት። አልዓዛር አልዓዛር ብሎ ተጣራ። በመቃብር ያሉ ድምፁን የሚሰሙበት ቀን ይመጣል ብሏልና። በመቃብር ያለው አልዓዛር የጌታን ድምፅ ሰማ። እጆቹና እግሮቹ በመግነዝ እንደተገነዙ፣ ፊቱም በጨርቅ እንደተጠመጠመ ነበር። እንደተገነዘ ከመቃብር ወጣ። ደቀ መዛሙርቱን የመፍታትና የማሰር ሥልጣን እንደተሰጣቸው ሲያመለክት ፍቱትና ይሂድ ተዉት አላቸው። የሞትን ኃይል ሰብሮ የሞቱትን አስነሣ፣ የታመሙትን አዳናቸው፣ የዕውራንን ዓይን አበራ። ይህን ሁሉ ያደረገ ጌታን ራሱን የእግዚአብሔር ልጅ አድርጓል። በሰንበት የታመሙትን አድኗል። ቤተ መቅደሳችንን አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ኀጢአት ያልሠራ ባንደበቱ ሐሰት ያልተናገረ እርሱን ከሰሱት። ሰው በሆነበት ወራት በፈቃዱ ተራበ። ከሃሊ እንደመሆኑ የተራቡ ብዙ ሕዝብን በጥቂት እንጀራ አጠገባቸው። ነገር ግን አይሁድ ከሰሱት፣ እንደ ተገዢ ራሱን መቱት። የሁሉ ገዢ እንደመሆኑ ከኀጢአት ቀንበር ነፃ አደረገን። ነገር ግን አይሁድ በሸንጓ ቁመው ከሰሱት፣ መከራን ተቀበለ። ኀጢአትን ይቅር የሚል እርሱን ኀጥእ አሉት። በመኳንንት ላይ የሚፈርደውን ፈረዱበት። ኀጢአትን ያጠፋ ዘንድ ስለ ሁላችንም ኀጢአት ተላልፎ ተሰጠ። አቤቱ ጌታ ሆይ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላትም ይረገጥ። ጌታ ሆይ ሳትደክም ሁሉን ትሸከማለህ፣ ሳታጎድል ለሁሉ ትመግባለህ፣ ዝም ሳትል ለሁሉ ታስባለህ። ነገር ግን አይሁድ ይህንን ሰው ሞት ይገባዋል ብለው ፈረዱብህ። ሳትተኛ ሁሉን የምትጠብቅ፣ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱብህ። የጥበብ ነገር፣ የምክር ቃል፣ የረድኤት መዝገብ፣ የደስታ መኖሪያ ሆይ ስለ ሰው ልጆች ስትል ራስህን ቤዛ አደረግ።